በውጩ በባዕዱ ሀገር ነው የምትኖረው ብያቸዋለሁ። በአመድ አመድ አድርጋት ተብሎ አመድ ላይ ተደግሞ በአመድ አመድ አድርጋት ተብሎ የተላከ መንፈስ ተያዘላት። በእግዚአብሔር የተመሰገነ ይሁን። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ ባለማህተቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የአምደ ቅዱስ ሚካኤል ወዳጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ የክርስቶስ ሰላም፣ የክርስቶስ ማዳን፣ የክርስቶስ ቸርነት ብዝት ትረፍረፍ ይበልላችሁ ውድ ኢትዮጵያውያንና ውድ ኤርትራውያን። እንኳን ለብርሃነ ልደቱ አደረሳችሁ። ወደ ብርሃነ ጥምቀቱም ያሸጋግራችሁ። መድኃኔ ዓለም ኢየሱስ ክርስቶስ በያላችሁበት ይጠብቃችሁ። አምደው ቅዱስ ሚካኤል የሚታገላችሁን ጉድጓድ የሚቆፍርላችሁን የሞታችሁን ጉድጓድ የሚቆፍርላችሁን ሁሉ የሞታችሁን ጉድጓድ የሚቆፍርባችሁን ሁሉ ስራውን፣ ሴራውን፣ እቅዱን፣ አጀንዳውን ሁሉ ፍርስ ብትንትን ያደርግላችሁ። ውድ የተዋህዶ ልጆች፣ ባለማህተቦች እንዴት ነበር የነበረው? ከዚህ በፊት ያው እንደሚታወቀው ሳስተላልፍላችሁ የነበረ መልእክት ነበር አይደለ? አሁን የዓመት በዓል ሰሞን የሚገርማችሁ ነገር በቃ እኛ የእግዚአብሔር ዓመት በዓል ሆኖ የእግዚአብሔር ልጆች ደስ እንዲለን በዓመት በዓሉ ተደስተን እንዳንውል ዓመት በዓሉን ወደ ለቅሶ ተቀይሮ እንዲውል ወደ ሐዘን ህይወታችን፣ ቤታችን፣ ውሏችን ሁሉ እንዲጨልም የሚያደርጉ የጨለማ ልጆች አሉ። ጸልዩ፣ ስገዱ፣ በርቱ እያልኩኝ ያው መልእክት ሳስተላልፍ እንደነበር አብዛኞቻችሁ ታውቃላችሁ። በእውነት በዚህ መልእክት ተጠቅማችሁበት ከሆነ እስኪ ኮሜንት ላይ አስቀምጡልኝ። ምን ገጠማችሁ? ኮሜንት ላይ አስቀምጡልኝ። እንዴት አሳልፋችሁት? ኮሜንት ላይ አስቀምጡልኝ። የተዋህዶ ልጆች ለምን መሰላችሁ? የእናንተ ገጠመኝ ሌሎችን እህት ወንድሞቻችንን እንዲነቁ ያደርጋቸዋል። እንዲነቁ ካሉበት ይሄ እኮ በቃ በዚህ ምክንያት። በነገራችሁ ላይ ቀጥታ መጥቶ እንደ ጥይት እንደዚህ አይደለም የሚመታው፣ ምክንያት ያስቀምጥላቸዋል። አያችሁ፣ አሁን ለምሳሌ ወይ ከሰው ጋር እንድትጣሉ ሲያደርጋችሁ ከሌ እንደዚህ ስለሆነ ነው፣ የሱ ጸባይ እንደዚህ ስለሆነ ነው። ግን እዛ ሰው ላይ ሰውን ይጠቀማል። ታውቃላችሁ አይደለ? ሰውን አሁን ለመጠቀሚያ ደካማ ሰዎችን፣ ጸሎት የሌላቸውን ሰዎች፣ የስግደት ህይወት፣ የጸሎት ህይወት የሌላቸውን ሰዎች እንደምን አድርጎ ይጠቀማቸዋል መሰላችሁ? እነሱ ጋር ለመግባትና እነሱን መሳሪያ ለማድረግ በጣም ቀላልና ቀላል ይሆንለታል። ለምን? ምንም አይነት እነሱ ጋር የእግዚአብሔር መንፈስ ከሌለ እንደው የእግዚአብሔር መንፈስ ከነሱ ጭልጥ ብሎ ተሟጦ አልቆ ከሆነ ቀጥታ ማንን ነው መሳሪያ የሚያደርገው? እነዛን ሰዎች። አሁን ሚስት እየጸለየች ከሆነ እየሰገደች ከሆነ ወደ ቤተክርስቲያን እየገሰገሰች በቤቷም እየጸለየች ከሆነ ባሏን ተቃራኒ ያደርገዋል። አያችሁ? አስረብሽኝ፣ ሰላሜን አሳጣሽኝ፣ እንቅልፍ ነሳሽኝ። አያችሁ? ባል ደግሞ በጣም ጠንካራ የሆነና ስራ ውሎ ሲደክም ውሎ ማታ ይገባና ደግሞ በፊቱ ይንበረከካል። በዛች ባለበት ጎጆ ባለበት ምድራዊ ድንኳን ጊዜያዊ ኑሮ አይደል እየኖርን ያለ ነው። በዛች ውስጥ አይደክምም? ከስራ አይደል የመጣው? ያንተስ በዛ። ምን ነው ቄስ አጫወተ? ይሄ እኮ እንደዚህ እኮ ነው፣ ያ እኮ እንደዚህ ነው። ተመልከቱ እንግዲህ እና አብዛኛውን ጊዜ ከስንት አንድ ነው
እኔ እስካሁን በትዳር ዓለም ውስጥ እግዚአብሔርን ብዬ የምነግራችሁ በትዳር ዓለም ውስጥ ሁለቱም ተመሳሳይ ዓላማ ተመሳሳይ ሐሳብ እሱ የሷን ሐሳብ እሷ ደግሞ የሱን ሐሳብ ሼር የሚደራረጉት ወይ የሚደጋገፉት ከስንት አንድ ነው። በጣም የታደሉ ሰዎች በጣም እድላቸው እግዚአብሔር የሆነ አንዳንዴ እድላቸው እግዚአብሔር የሆነ ሰዎች ያጋጥማቸዋል። መቤቴን ብዬ የምነግራችሁ እድላቸው እግዚአብሔር የሆነ እንደው አምደው ቅዱስ ሚካኤል እንደዚህ አይነት ትዳር ይስጣችሁ። አሚን በሉ። ግደላችሁ ማርያም ይሆንላችኋል፣ ይደረግላችኋል። እኔ ይውላችሁ እኔ ብቁ ሁኛ አይደለም፣ ግን ስሙን ስጠራው ስለማያሳፍረኝ ስለማውቅ ስለማመን ብቻ ስለማምነው ብቻ ነው እንጂ እኔ ደካማ ነኝ፣ ከእናንተ የባስኩ ደካማ ነኝ። ግን አምደው ቅዱስ ሚካኤል ስሙ ተጠርቶ ጭራሽ በቃ ማንም ሊያፈር አይችልም። በፍጹም በጭራሽ ብዬ የምነግራችሁ አምደው ቅዱስ ሚካኤል እንደዚህ አይነት ትዳር ይስጣችሁ። ካላችሁ አንድ ያድርጋችሁ። ለመንፈሳዊ ሕይወት ለመንፈሳዊ አገልግሎት የተጋችሁ አንድ ልቦና ያላችሁ ያድርጋችሁ። ተቃራኒ አሁን እኮ ትዳር አብዛኛውን ጊዜ የማይስማማው የሚገርማችሁ ነገር ትዳር እንደው መኖር ግድ ስለሆነ ብቻ የሚኖሩ ባለትዳሮች አሉ። የሚገርማችሁ ነገር መኖር በቃ ላለመበተን ትዳር ላለማፍረስ አለ አይደለ ዝም ብሎ እየተፈታተጉ የትግል ኑሮ ታውቃላችሁ። በቃ እርስ በርስ እንደዚህ እየተጠላለፈ ለመሰላችሁ የተለያየ አመለካከት የተለያየ መንፈስ ካለ አስቸጋሪ ነው። እሱ አይጾምም፣ እሷ ትጸልያለች። እሱ አይጾምም፣ እሷ አይጸልይም፣ እሷ ትጾማለች፣ እሷ ትጸልያለች። ተቃራኒ ይሆናል። ያ የሱ መንፈስ ዛ ቤት ውስጥ ሲገባ ሰላም ይነሰዋል። ለምን? የተጸለየበት እየጾመ ያለ አካል አለ። ስለዚህ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር ኃይል እዛች ሚስቱ ላይ ያለው የእግዚአብሔር ኃይል ያንን ርኩስ መንፈስ አጋንንት አሻግሮ ሲያዩ ያቃጥለዋል። ከዛ በኋላ ሰላም ይነሰዋል። ጸባዩ ይቀያየራል። አመሉ ምን ይሆናል መሰለች? ነጭናጫ፣ ምንም ሳይጎደልበት የሚነጫነጭ አይነት ክፉ አይነት የተለየ ጸባይ እንዲታሳይ ወይም እንዲያሳይ ያደርገዋል ማለት ነው። ወይ ጠጥቶ እንዲገባ ወይ አምሽቶ እንዲገባ ወይ የሱን ሐሳብ የምትቃረን ወይ የሚቃረን ይሆናል። እና አብዛኛውን ጊዜ እንደዚህ አይነት ህይወት እንደዚህ አይነት ትዳር አለ። እርግጠኛ ሆኜ የምነግራችሁ ማለት ነው። እና ሁላችሁንም አንድ አድርጋችሁ አንድ አድርገን ወገኖች፣ እንደዚህ አይነት ህይወት እንደዚህ አይነት ትዳር በጣም ያስቀናል። እሷ ስለሱ እሱ ደግሞ ስለሷ የሚጸልይ አንዱ ለአንዱ ሲጸልይ የእግዚአብሔር ቸርነት ይፈሳል። እንደ ክረምት ዝናብ ይወርዳል። እንደ ክረምት ዝናብ እንደ ክረምት ጠል ይወርዳል። አቤት ማስደሰቱ! አቤት እግዚአብሔር በዛ ቤት ያለው ክብር! አቤት እግዚአብሔር መንፈስ ቅዱስ ያንን ቤት ሲባርከው፣ በበረከት ሲባርከው፣ በፍቅር ሲባርከው፣ በልጆች ሲባርከው ያንን ትዳር እንዴት ደስ ያሰኛል መሰል! እንዴት ያስቀናል! መንፈሳዊ ቀናት ወገኖቼ፣ ከዚህ በፊት ተናግሬዋለሁ። አንዳንድ ሰዎች የሚገርማችሁ ነገር ከተማ ውስጥ እየኖሩ ማለት ነው። ይሄንን ምላችሁ ይውላችሁ፣ አንዳንዴ መልካም ንግግሮች ለሰው ይጋባሉ። እንዲጋባባችሁ ስለፈለኩኝ ነው። እየሰማችሁ ነው የተዋህዶ ልጆች? አሁን ይውላችሁ መልካም ንግግር ለሰዎች ምን ሆኖ ይተላለፋል መሰላችሁ? እንዴት ይጋባል መሰላችሁ? በቃ ውስጣችሁን ይቀሰቅሳቸዋል። አንዳች ነገር ይወራቸዋል ማለት ነው። ይሁን በዚህ መልእክት እኮ ብዙ ሴቶች ብዙ ባሎች ግንዛቤ ያገኙበታል። እንደ ቀላል አትመልከቱት። ግዴላችሁም የእግዚአብሔር ቤተሰቦች ግዴላችሁም። አንዲት ቃል እኔ ከተናገርኩት ካስተላለፍኩት መልእክት ከዚህ ቪዲዮ በእናንተ ህይወት
እንደ ክረምት ዝናብ እንደ አንዲት ጠብታ ልባችሁ ላይ አእምሯችሁ ላይ ሕይወታችሁ ላይ ጠብ ብላ ያንን በውስጣችሁ ያለውን የመለያየት ጋራ ተራራ አፍረሳ ሸርሽራ። ምክንያቱም የእግዚአብሔር ቃል ነው። ጠብ የምትለው የእግዚአብሔር ቃል አለት ትሰነጥቃለች። አያችሁ፣ አሁን ለምሳሌ የሆነ ተዛነ ቦታ ላይ እንደ የዝናብ ጠብታ አንድ ቦታ ላይ ወይም ከላይ ኮርኒስ አፍስሶ ሳሎናችሁን ወይም ቤታችሁን ሊሾ የተደረገውን ቤት ጠብ እያለች ያቺ ጠብታ ነች። እንግዲህ ስታዩ ጠብ ነው የምትለው። አሁን እጃችሁ ላይ እንትን ብትል አያማችሁም፣ አያቆስላችሁም፣ የሆነ ነገር አያደርጋቸውም። ጠብ ስትል ልታዩዋ ትችላላችሁ። እጃችሁ ላይ አሁን ጠብ ብትል ምንም ነች። የሚገርማችሁ ነገር አለትን ትሰነጥቃለች፣ ድንጋይ ትቦረቡራለች። ተመልከቱ፣ የእግዚአብሔር ቃል በልጆቹ ላይ ሲያርፍ የሚሰማው ጆሮ ሲያገኝ በውስጣችን ያለውን በሽታውን፣ ክፋቱን፣ መተቱን፣ አስማቱን፣ ሟርቱን፣ ድግምቱን፣ ኮተቱን ሁሉ ያቺ እግዚአብሔር አንዷ ቃል እንደ በረዶ ታቀልጠዋለች፣ እንደ አለትም ትሰነጥቀዋለች። እንደ ጥቁር ድንጋይም የእግዚአብሔር ቃል ያቺ ጠብታዋ ትፈልጠዋለች። አዎ የተዘጋውን በር ለእግዚአብሔር የተዘጋውን በር ትከፍተዋለች። በእግዚአብሔር ቸርነት ላይ የተዘጋውን በር ከፍታ ትገባለች። ምኗ? ያቺ የእግዚአብሔር አንዷ ቃል አንዷ ጠብታ ጠብ ስትልባችሁ ልባችሁ ይከፈታል፣ አእምሯችሁ ብሩህ ይሆናል። የእግዚአብሔር ጥበብ፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ ከእናንተ ጋር ይሆናል። አረ እግዚአብሔር ምሕረት አንዷ ጠብታ በእያንዳንዳችን ልቦና ላይ አእምሮ ላይ ትረፍ። እውነቴን ነው የምላችሁ። አብዛኞቻችን እኮ የከንፈር አምልኮት፣ የከንፈር ጾም፣ የከንፈር መንፈሳዊነት እኮ ነው የሚታይብን። ውስጣችን እኮ እንደው እግዚአብሔር ነው የምላችሁ፣ ውስጣችን ከድንጋይ ከአለት የጠነከረ ማንነት ጉደኞች እኮ ነን። ከድንጋይ የጠነከረ ማንነት እኮ ነው ያለን ወገኖች። ሁሉ ነገር በስሜት ነው የምንነዳው። በቃ በስሌት አንድም ቀን የሄድንበት ጎዳና የሌለን ሰዎች አለን። ሁሉን በስሜት ዘፈን ስንሰማ ከዘፈኑ ጋር እንሄዳለን። መዝሙር ስንሰማ ከመዝሙሩ ጋር እንሄዳለን። ይውላችሁ ጥምቀት ሲመጣ የጥምቀት ሰሞን ክርስቲያን የምንሆን ሰዎች አለን። ነጭ ለብሰን የምንታይ ሰዎች አለን። ውስጣችንስ ነጭ ሆኗል ወይ? ለእግዚአብሔር ነጭ ማለት የእግዚአብሔር የክብሩ መገለጫ ነው። ነጭ የመንፈስ ቅዱስ ምሳሌ ነው። ነጭ እግዚአብሔር ክብሩን የሚገልጽበት ነገር ነው እና የዛን ሰሞን አሁን ጥምቀት አሁን እየመጣ ነው። ይህ ጥምቀት ሲመጣ ብዙ ሰዎች ለጥምቀት ብለው ነጭ ልብስ ያሰፋሉ። በቃ አካባቢውን ምናምን ያጸዳሉ። ጥሩ ነው። ያው ውጫዊ አገልግሎቱ የሚታየው ነገር በጣም ጥሩ ነው። ግን ደግሞ ከውስጥ ቢጀምር፣ ከውስጥ ማለት እንደ ከልባችን ከኛ ህይወት ቢጀምር ጽዳቱ በንስሐ ራሳችን አጽድተን ከሆነ የውጩን ይሄ አሁን መንገዱን የእግዚአብሔር ክብር የሚሄድበትን ማደሪያውን አሁን ታቦቱ የሚሄድበትን መልካሙን ምንጣፍ ስናነጥፍ ደስ ይላል። አሁን ይሄ ውጫዊ አገልግሎታችን ደስ ይላል። ወጣቱ ሲሯሯጥ እግዚአብሔርን ለማገልገል ጎንበስ ቀና ብሎ ምንጣፍ አንጥፎ እያመሰገነ ሁሉም በክህሎቱ ሁሉም በጸጋው ተሰማርቶ ስታዩት በጣም ደስ ይላል። አሁን ይሄ በተለይ ወጣቶች
እንደ ውስጣችንም በዛው አንድ ላይ ከውስጥ ቢጀምር አገልግሎቱ ከውስጥ ቢጀምር እግዚአብሔር እንደው ይሄ አላረ ከልባችን የእግዚአብሔር መንፈስ ከልባችን ወጥቶ ለሌሎችም እንደ ወራጅ ውሃ ሲፈስ ብታዩት ደስ ይላል። እና አንዳንዴ በዛ ልክ ደግሞ ዓመት በዓል መጣ፣ ጥምቀት መጥቶ ነጩን ለብሰው ከዛ ደግሞ ሆቴሎችን ሙልት አድርገው እንዴ ታቦት ማደሪያው እዛጋ ታቦቱ እዛጋ ነው። አብዛኛው ሰው ደግሞ ሆቴል ላይ ነው የምታዩት ማለት ነው። እና ያው ከጥምቀቱ ጋር ይሄዳል። የተዋህዶ ልጆች ከጥምቀቱ ጋር ይሄዳሉ ነው? ከስንዴው መካከል ገብታችሁን ከርዳር ለመሆን ሁናችሁ ለመታየት ፈልጋችሁ ነው? ጥሩ እኮ አይደለም እኮ ወገኖቼ። አሁን እግዚአብሔር ይመስገን አሁን ላይ በጣም ጥሩ ነገር ነው። ወጣቱ በጣም ጥሩ ነገር እያደረገ ነው ያለው። ለምሳሌ አሁን የእግዚአብሔር ዓመት በዓል ሲመጣ ብዙ ቦታዎች፣ ብዙ ሲኒማዎች፣ ብዙ አርቲስቶች ጉባኤ እያዘጋጁ በእግዚአብሔር በዓል ማለት ነው ወጣቱን የሚወስዱ፣ ወጣቱን የሚያስደንሱ፣ ወጣቱን የሚያዘፍኑ፣ ወጣቱን ወደ ኃጢአት ጎዳና የሚወስዱ በጣም ብዙ የሚባሉ ድርጅቶች፣ ታዋቂ ሰዎች ነበሩ። አሁን እግዚአብሔር የተመሰገነ ወጣቱ አሁን ምን እያለ ነው ማለት ነው? የእግዚአብሔርን ክብር እኔ ለዓለም ለኃጢአት አልሰጥም እያለ ቅድም ይጋባል። የእግዚአብሔር ማደሪያ ስትሆኑ ለሌሎችም ይጋባል፣ ይተላለፋል። የናንተ መልካም አገልግሎት ለሌሎችም ደግሞ ምን ይሆናል ማለት ነው? ሊሄዱበት ካለው ከሰይጣን ጎዳና ከሰይጣን መንገድ ይመልስና የእግዚአብሔር ያደርጋል። ብዙ ሰዎች አይደል የቻለ ቦታው ላይ ተገኝቶ ያልቻለ ደግሞ በየቴሌቪዥኑ በየስልኩ ላይ ዘፋኞችን ይከተላል፣ አብሮ ይዘፍናል፣ አብሮ ይደንሳል፣ አብሮ ይጠጣል፣ አብሮ ይጨፍራል፣ አብሮ ምናምን ያደርጋል። አሁን ያ ነገር እግዚአብሔር ይመስገን ቢያንስ የእግዚአብሔር አበይት በዓላቶች በሆኑ ጊዜ እነዚህ ነገሮች እየቀሩልን ነው። እግዚአብሔር የተመሰገነውን ቸርነቱን አሁንም ያብዛልን ያስፋልን። ውድ ኢትዮጵያውያንና ውድ ኤርትራውያን እና እዛ ጋር ታቦት እያለፈ እናንተ ፎቅ ላይ ሆናችሁ የምትጠጡ ሰዎች እኔ አሁንም እነግራችኋለሁ፣ ይሄ እግዚአብሔርን እያከበርኩ ነው ብለሽ በጉሩብ እንደው በመብላት በመጠጣት ቁርጥ ስጋ በማተራመስ አይደለም። ጥምቀት እሱ አይደለም ወገኔ። ጥምቀት እየዘመርክ እያመሰገንክ ከታቦቱ ፊትና ኋላ ሁነህ እያጀብክ ስትሄድ ነው እንጂ ሆድህን ከበሮ አስመስለህ ስለዋልክ አይደለም ጥምቀትን አከበርኩ ብለህ ማውራት ያለብህ። እየበላህ እየጠጣህ እየቆረጥክ እንትን እያልክ ሰልፊ ተነስተህ ፌስቡክ ላይ የምትለጥፈው እሱ አይደለም ጥምቀት። ጥምቀት ሌላ ነው ወገኔ። ጥምቀት ይኸውልህ እግዚአብሔርን ማገልገል እግዚአብሔርን ማመስገን ነው። ነጩን ለብሰህ በየሆቴሉ በየካፌው በየእንትኑ በየጉራንጉሩ ሌላ ነገር መስራት አይደለም ጥምቀት። ጥምቀት ኃጢአት መስሪያ አይደለም። ጥምቀት ነጭ ለብሰህ የምትጠጣበት የምትሰክርበት አይደለም። ጥምቀት ጠግበህ በልተህ ጠጥተህ በግሩፕ የምትጣላበት የምትደባደብበት ደም የምታፈስበት ጩቤ ይዘህ የምትሄድበት ድንጋይ በፊስታል ቋጥረህ የምትሄድበት ሰውን ለማድማት ቀጠሮ የምትይዝበት ግሩፕ የምትለይበት አይደለም ጥምቀት። ምክንያቱም ብዙ ጊዜ እኔ አሳልፌዋለሁኝ፣ ብዙ ነገር ገጥሞኛል፣ ብዙ ነገር አይቻለሁ፣ ብዙ ነገር ተመልክቻለሁ። ለሌላው የተወረወረ ሌላውን እየመታ አይቻለሁኝ እና
ነጭ ለብሶ ሰው መካከል ገብቶ የሰው ስልክ የሚያወጣበት ብር የሚወስድበት ወይም የሚያግትበት አይደለም። ጥምቀት የፍቅር ምልክት ነው። ጥምቀት ልጅነታችንን ያየንበት ያገኘንበት ነው። ልደቱ ልደታችን ነው። ጥምቀቱ ጥምቀታችን ነው። ወገኖቼ አሁንም ቀጣይ ላለው የጥር ወር እግዚአብሔር የተመሰገነ ይሁን። የእግዚአብሔር አበይት በዓላቶች በጣም ብዙ የበረከት ቀኖች ወራት ስለሆነ ይሄንን ወር እንደው በምስጋና በተቀደሰ አገልግሎት እናሳልፈው። በዚህ ትልቅ በረከት እናገኛለን። ለሌሎችም የኛ አገልግሎት የኛ ህይወት መልካም ህይወት ማለት ነው። መልካም ምግባራችን ለሌሎች እንዲጋባ ሌሎች ጓደኞቻችንን ደግሞ ወደኛ እንድናመጣቸው ማለት ነው የሚሆንበት ይሁን እንጂ አብረን ተያይዘን የምንጠፋበት ከእግዚአብሔር ፍቅር በረከት ተቆርጠን የምንወድቅበት ፍሬ የሌለው ቅጠላ ቅጠል ብቻ እንዳንሆን መልእክቴን በእግዚአብሔር ስም አስተላልፋለሁ። እንዳልኳችሁ ጸሎት፣ ስግደቱ፣ መቁጠሪያ መቀጥቀጡ እንዳይለያችሁ። ምክንያቱም ይሄ እግዚአብሔር አበይት በዓላቶች የሚከበሩበት ወራት ስለሆነ ይሄንን ወር በህመምና በሐኪም ቤት እንድናሳልፍ በጭንቀት እንድናሳልፍ የሚያደርጉ የእግዚአብሔር ያልሆኑ የዲያብሎስ መልእክተኞች፣ ሰራተኞች፣ የሰው እንክርዳዶች፣ የሰው ሰይጣኖች ስላሉ አሁንም ጸሎታችሁን፣ አሁንም ስግደታችሁን፣ አሁንም መቀጥቀጣችሁን አበርትታችሁ አብዝታችሁ እንድትጸልዩ እንድትሰግዱ እንደው ቢያንስ ከበፊቱ እንዳታንሱ፣ ከበፊቱ አገልግሎታችሁ፣ ጸሎታችሁ፣ ስግደታችሁ እንዳትቀንሱ እንጂ ጨምሩበት፣ አክሉበት፣ አብዝታችሁ ጸልዩ፣ ስገዱ እንጂ ከሱ እንዳትቀንሱ ወይም እንዳትደክሙ ስል መልእክቴን አስተላልፋለሁ። ምክንያቱም እየሰገዱ እየጸለዩ ያሉ ልጆች በጣም እየተጠቀሙበት ነው። አንድ እህታችን አሁን ዓመት በዓሉን ተደስታ እንዳትውል፣ ተከፍታ እንድትውል፣ ታማ እንድትውል የሆነ አደጋ ደርሶባት ይሄንን ዓመት በዓል አዝና ተክዛ እንድትውል የተላከ የሞት መንፈስ ተጋለጠላትና ሰሞኑን አድሰውብኛል እና የሆነ ነገር ስለተሰማኝ ነው የደወልኩት እያለችኝ በስልክ እያወራችኝ ያለ በባዕድ ሀገር ነው የምትኖረውና ወዳው ምን አለ እሷ እያወራችኝ ያለ እሱ ገብቶ ማልቀስ ጀመረ። ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ ጉዴ፣ ተዋረድኩኝ፣ አዋረደችኝ እያለ ማልቀስ ጀመረ። ይሄ እርኩስ መንፈስ አጋንንት ማለት ነው። እሷ ኖርማል እያወራችኝ ነበር። ኖርማል እያወራን እያለ በመሃል ገባና ወይኔ ጉዴ እየየ ብሎ ማልቀስ ጀመረ። አምደውን ነው እምላችሁ እንዴ ምን ወንክ ማነህ እንዴት አድሽን የገባሁትኝ እንዴት ታዋርደኛለች? እንዴት ምንም ስራ ሳልሰራ የተላኩበትን ሳልሰራ እንዴት ታዋርደኛለች? እሱ ነው የሚያስለቅሰኛል። ምን አድርገህ ምን ስራ ተብለህ ነው የተመደብክበት የተላክበት ስራስ ምንድነው ብዬ ጠየቅኩትኝ። አይ እኔ የተላኩትኝ ስላወጊ ነኝ። 9 ሰዎች በሷ እድል እየተጠቀሙበት ነው። ወይም 9 ሰው በሷ ላይ መተት አሰርቷል ማለት ነው። ወንድም ሴትም ተደራጅተው ነው እንግዲህ ማለት ይቻላል። እኔ እንደው የዲያብሎስ ልጆች እንዴት በዙ፣ በዚህ ልክ እንዴት ተስፋፉ፣ እንዴት ተሰራጩ ነው ያልኩትኝ። በቃ ጤነኛ ሰው ላናገኝ ነው ማለት ነው ብዬ እስከማስብ ድረስ አደረሰኝ። 9 ሰው ለአንዲት ነፍስ ምን ያህል እንግዲህ አሁን በእያንዳንዳችን ስንት ሰው ተሰማርቶብናል፣ ስንት አጥፊ ተልኮብናል፣ ተመድቦብናል ብዬ ሳስብ በጣም ከባድ ነው። ምን ተኛበትም እንደው ዘና ብለን የምንቀመጥበትም ጊዜ አይደለም። እንጸልይ፣ እንስገድ፣ እንቀጥቅጥ።
እና ምን አድርግ ተብለን የተላከው? እኔ ጥላ ወጊ ነኝ፣ የሞት መንፈስ ነኝ፣ ግደል ተብዬ ነው አለ። አንዱስ ሌላ እኔ አመድ አድርግ ተብዬ በአመድ ነው የተላኩትኝ አለ። አመድ ተደግሞ አመድ ላይ ኧረ እንደው መድኃኒዓለም እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። ይሄ የሆነው መቼ ነው? አሁን ለገና የተላከ መንፈስ። እኔ በዚህ እግዚአብሔር አበይት በዓላቶች ጊዜ ጸልዩ፣ ስገዱ፣ ዓመት በዓላችን ደስታችን እንዲደበዝዝ፣ ሳቃችን ወደ ለቅሶ ወደ ሐዘን፣ ጤንነታችን ወደ በሽታ ወደ ህመም፣ በረከታችን በሐኪም ቤት በተለያየ ነገር ገንዘባችን ንብረታችን እንዲወድም እንዲጠፋ የሚያደርጉ የዳቢሎስ ልጆች የዳቢሎስ ሰራተኞች አሉ። እነሱ አሁን በቃ የእግዚአብሔር የሆኑትን ሁሉ ያሳድዳሉ ብዬ መልእክት አስተላልፌያለሁ እና ይህችም እህታችን የገጠማት እንደዚህ ነው። ይህንን መልእክት ሰምታ ጎበዝ ነች፣ እግዚአብሔር ይመስገን። አሉ የሚሰሙ ልጆች አሉ፣ እየጸለየች እየሰገደች እየታገላትም ቢሆን ማለት ነው። ያ ማለት ሲላክ ዝም ይላቸዋል ማለት አይደለም። እንዳትጸልዩ ጭምር ነው የሚደረገው። ለምን አልገባ ይላል እሱ ራሱ። እኔ ይሄ ሰው ያዋረደኛል፣ ይቺ ልጅ ታዋረዳችኋለች፣ ተው ይቅርባችሁ የሚሉ መንፈሶች አሉ። ያቋቸዋላ ላጥ ሲያደርጉት በመቁጠሪያ ማለት ነው። በስግደት እያንበረከከ ሲያቃጥለው ሲያነደው ቶሎ ይሄዳል። ልክ ሊያድሱ ሲሉ ይቅርባችሁ ይላል። ይቅርባችሁ፣ ያዋርዳችኋል፣ ትዋረዳላችሁ፣ ያዋርድሻል፣ ታዋርድሻለች፣ ታዋርድሃለች፣ ታዋርዳችኋለች፣ ያዋርዳችኋል እያለ መረጃ ይሰጣል። ማን? ዳቢሎስ። ለምን? እንዴት? ስለሚገረፍ ነው። ያቃል። ግን አይ በቃ እንደዚህ አይሆንም ብለው ከሱ ጋር ተከራክረው ተደራድረው እሺ እንደዛ ከሆነ ይሄን ገብሩልኝ። አያችሁ አሁን ግብሩን ከፍ ያደርገዋል ማለት ነው። የሰው ደም ሊጠይቅ ይችላል፣ የሰው ህይወት ሊጠይቅ ይችላል። በዚህን ጊዜ አያችሁ ግብሬን እንደዚህ ታደርጉልኛላችሁ እንደዛ ከሆነ፣ አለበለዚያ ትዋረዳላችሁ፣ እንደዚህ ከሆነ እንደዚህ ያደርግላችኋለሁ። እንደዚህ ተነጋግረው ተደራድረው ሰግደውለት ንጉሴ ጌታዬ ብለውለት ነው። አያችሁ በዚህ ልክ ነው አሁን ሰው ሰይጣንን ራሱ እያስቸገረ ያለው ማለት ነው። እና ጥላ ወጊ ወይም የሞት መንፈስ በአጭር ጊዜ ውስጥ እሷ ስለበረታች ጎበዝ ስለሆነች ተጋለጠላት፣ ተዋረደ ማለት ነውና ገና አምደው ቅዱስ ሚካኤል ጠላታችንን ያዋርዳል። ጠላታችንን እቅድ አጀንዳውን ሁሉ ያፈራርስልናል። አሁንም እናንተ ጆሮ ያለው መስማትን ይስማ፣ መስማትም ደግሞ የእግዚአብሔርን ቃል ነው ይላል መጽሐፍ ቅዱስና እናንተም ስሙ፣ በርቱ። እንግዲህ ወደ አምደው ቅዱስ ሚካኤል ገዳም በምንሄድ ጊዜ የቻላችሁ ቦታው ላይ ደርሳችሁ፣ ያልቻላችሁ ደግሞ ምንድነው ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን በመላክ እዛ ቦታ ላይ መቋሚያ ማስጣል መቋሚያ ማዘቅዘቅ ትችላላችሁ። አዲስ ስለሆናችሁ እዛ ቦታ ላይ መቋሚያ ስታስጥሉ ወይም ስታዘቀዝቁ ወደ እናንተ ተልኮ የነበረው መተት፣ አስማት፣ ሟርት፣ ድግምት በቃ የሰይጣን አሰራር በሙሉ በትዳር ሊሆን ይችላል፣ በስራ ሊሆን ይችላል፣ በጤና ሊሆን ይችላል፣ እንዳትወልዱ ሊሆን ይችላል፣ እንዳታገቡ ሊሆን ይችላል፣ እንዳትሰሩ ሊሆን እንዳትማሩ፣ ሌላም ነገር በህይወታችሁ የተዘጋ ነገር ካለ እዛ መቋሚያ ካስጠላችሁ፣ ጸሎት ካስደረጋችሁ፣ መባችሁን ልካችሁ፣ ስማችሁን ልካችሁ ጸሎት ካስደረጋችሁ በኋላ ያ የተዘጋጋው ይከፈታል። የገባው መንፈስ እድል እስከሚመልስ ድረስ ይታሰራል። የሚታደስ የሚላክ ካለ ደግሞ አምደው ቅዱስ ሚካኤል ወደ ራሳቸው ይመልስና ለናንተ የተዘጋጀውን የሞት መንፈስ ወደ ራሳቸው ይመልሳል። ማይመለሱ ከሆነ ያ የሞት መንፈስ ማንን ነው የሚገድለው? ራሳቸውን ይገድላቸዋል። አመድ አድርግ ተብሎ የተላከው በአመድ የተላከው አመድ አድርጋቸው ተብሎ በአመድ ተመትቶ የተላከው መንፈስ ታድሶ ተልኮ ሲመጣ ቅዱስ ሚካኤል አየር ላይ በሳት ሰይፍ
እየጎመደ እየቆረጠ ወደ ራሳቸው ሲመልሰው እነሱን ይሄድና አመድ ያደርጋል። አመድ ያደርጋቸዋል። ይሄ ነው በቃ የቅዱስ ሚካኤል ታምሩ ቃል ኪዳኑ። አምደው ቅዱስ ሚካኤል ይለይብኛል፣ ይለያል። አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል እያላችሁ ጥሩት ምላችሁ። ለዚህ ነው ስንት ሰው ከሞት አፋፍ ከሞት ጉድጓድ ወጣ። ስንት ሰው በበረከት ተጎበኘ። ስንት ሰው ያጣውን አገኘ። ስንት ሰው ሰው ሆነ። በማን? በአምደው ቅዱስ ሚካኤል። ስለዚህ የአምደው ቅዱስ ሚካኤል ቃል ኪዳን እኔንም ያስፈልገኛል የምትሉ በትዳራችሁ፣ በስራ ቦታችሁ፣ በጤናችሁ፣ በሰላማችሁ፣ በልጆቻችሁ ትዳር በማጣት ትዳር ይዛችሁ ልጅ በማጣት በተለያየ ችግር ውስጥ በተለያየ እስራት ስውር እስራት ውስጥ ያላችሁ ሰዎች አምደው ቅዱስ ሚካኤል ይፈታችኋል። የካቲት 6 እንሄዳለን። እስከዛ ድረስ ምዝገባ እስከ ጥር 30 ድረስ ነው። የምትፈልጉ ሰዎች ከወዲሁ ተመዝገቡ። አድራሻችን መርካቶ ቅዱስ ራጉኤል ቤተክርስቲያን ጋር ነው። አድራሻ ተቀምጦላችኋል። ስልክ ቁጥር ማለት ይሄን ተቀምጦላችኋል። በሱ መነጋገር እንችላለን። ሰላማችሁ ብዝት ይበልልኝ። አምደው ቅዱስ ሚካኤል ጥላታችሁን አመድ ያድርግላችሁ። ጠርታችሁት ለምናችሁት ተስላችሁ ነገራችሁት ይስማችሁ። ጸሎታችሁን ሁሉ እንባችሁን አብሶ ጸሎታችሁን ሰምቶ ለምስክርነት ያብቃችሁ። እየተሳላችሁ ለምስክርነት አብቃኝ እያላችሁ ተሳሉ። አምደው ቅዱስ ሚካኤል ሕይወት ታሪካችንን ይቀይራል። ሰላም ሁኑልኝ። ሰላም እግዚአብሔር ብዝት ተረፍረፍ ይበላችሁ። ፍጹም በሆነው በክርስቶስ ፍቅር ወዳችኋለሁ። ለሁሉም ተደራሽ አድርጉት።